ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት የስድስተኛ ክፍል የሂሳብ ትምህርት የክረምት ተከታታይ ጥናት አራተኛውን ክፍል ነው። ከዚህ በፊት 3 ክፍሎችን ለቅቄላችሁ ነበር። እንግሊሽ ደግሞ እንዲሁም 4 ክፍል ለቅቄላችኋለሁ። ዛሬ እንግዲህ ከሂሳብ የቀጠለ አራተኛውን ክፍል ነው ይዤላችሁ የመጣሁት። ምዕራፍ 1 ነበር እያየን የነበረው። አሁን ምዕራፍ 1 ላይ የጋራ አካፋዮች የሚለውን ስለ ትግአ ወይም ደግሞ ትልቁ የጋራ አካፋይ የምናይ ይሆናል። ወደ ቪዲዮ ከመሄዳችን በፊት ቪዲዮ ጠቃሚ ስለሆነ ላይክ ማድረግ እንዲሁም ለሌሎች ሰዎች ሼር ማድረግ፣ ለቻናሉ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረግ፣ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ መጻፍ ትችላላችሁ። በቀጥታ ወደ ቪዲዮ እንሄዳለን። ትልቁ የጋራ አካፋይ ወይም ደግሞ ትግአ አንድ ሙሉ ቁጥር ለሁለት ወይም ደግሞ ከሁለት በላይ ለሆኑ ሙሉ ቁጥሮች አካፋይ ከሆነ ለሁለት ወይም ከሁለት በላይ ለሆኑ ሙሉ ቁጥሮች አካፋይ ከሆነ የሙሉ ቁጥሮቹ የጋራ አካፋይ ይባላል። ሁለት ቁጥሮች ቢኖሩ ሁለቱ ቁጥሮች በተመሳሳይ ቁጥር ቢካፈሉ ያ ቁጥር ምን ይባላል? የሁለቱ ቁጥሮች የጋራ አካፋያቸው ይባላል ማለት ነው። ከጋራ አካፋዮቹ ውስጥ ትልቁ የጋራ አካፋይ ወይም ትግአ ይባላል ማለት ነው። ከጋራ አካፋዮቹ መካከል ደግሞ ትልቁ አሁን ለምሳሌ ሁለት ቁጥሮች ብዙ አካፋይ ቢኖራቸው ለምሳሌ 6 እና 12ን ብንወስድ 6 ለ2 ይካፈላል፣ 12ም ለ2 ይካፈላል። 6 ለ3 ይካፈላል፣ 12ም ለ3 ይካፈላል። 6 ከዚህ በኋላ ሌላ ለ6 ይካፈላል፣ 12ም ለ6 ይካፈላል። ስለዚህ ከነዚህ ውስጥ ትልቁ ማን ነው? እንግዲህ የጋራ አካፋያቸው 2 3 6 2 3 6 ነው ለሁለቱ። ግን ከሁለቱ ትልቁ ማን ነው? ከሶስቱ ቁጥሮች ትልቁ ማን ነው? 6 ነው። ስለዚህ ትልቁ የጋራ አካፋያቸው 6 ነው ማለት ነው። ትልቁ የጋራ አካፋይ እንደዛ ነው ማለት ነው። ለምሳሌ አብዥ ዛፍን ተጠቅመን ትግአን መፈለግ በጣም ቀላሉ ዘዴ ነው። እሱን በመጠቀም መስራት እንችላለን፣ ትግአቸውን ለማግኘት ማለት ነው። አብዥ ዛፍን ተጠቅመን የቁጥሮችን ትግአ ስንፈልግ ወይም ትልቁ የጋራ አካፋይ ማለት ነው ትግአ ተብሎ ነው ምህጻረ ቃል የሚጻፈው። ከጋራ ትንትኖች ውስጥ የጋራ የሆኑትን ቁጥሮች በመውሰድ ከጋራዎች ውስጥ ከትንትኖቹ አይደለ አብዥ ዛፍ ታውቃላችሁ። ከዚህ ውስጥ የጋራ የሆኑትን በመውሰድ ትንሽ ርቢ ያላቸውን ለይተን በማባዛት የሚገኝ ውጤት ነው። ትንሽ ርቢ ያላቸውን ብቻ የጋራ ሆነው ቁጥሮቹ የጋራ ሆነው ርቢያቸው ደግሞ ትንሽ የሆኑትን ወስደን አባዝተን የምናገኘው ቁጥር ትልቁ የጋራ አካፋያቸው ይሆናል ማለት ነው። ለምሳሌ የነዚህን የ6 እና የ12ን በአብዥ ዛፍ ብንሰራው 6 ሲካፈል ለ2 3 ነው። በቃ 12ን ደግሞ ብንሰራው 12 ሲካፈል ለ2 6 ነው። 6 ሲካፈል ለ2 3 ይሆናል። ከዛ 6 ማን አላት? 2 እና 3 6 ሲጻፍ በትንትን 2 times 3 ነው። 12 ደግሞ ሲጻፍ 2 ጊዜ አለች። 2 ርቢ 2 ሲባዛ 3 ማለት ነው። አሁን የሁለቱም የጋራ ማን ነው? እዚህ ጋር 2 አለ፣ እዚህም ጋር 2 አለ። ስለዚህ 2 እንወስዳለን። ትንሽ ርቢ ያለውን 2 ነው የምንወስደው። እዚህ ጋር 1 ርቢ ነው ያለው፣ እዚህ ጋር ደግሞ 2 ርቢ ነው ያለው። ስለዚህ ሁለቱም ብቻ 1 ርቢ ያላትን እንወስዳለን ሲባዛ 3 አለ ሁለቱም ጋር፣ ሁለቱም አንድ ርቢ ነው ያላቸው። ስለዚህ አንዱን 3 እንወስዳለን። 2 ሲባዛ በ3 6። ስለዚህ ትልቁ የጋራ አካፋያቸው ማለት ነው 6። ቅድምም እዚህ ጋር ብለን የለ እንደዚህ ነው ማለት። ትንንሽ ቁጥሮች ሲሆኑ ችግር የለውም በማካፈል ማግኘት እንችላለን። ግን ቁጥሩ እየጨመረ ሲሄድ አብዥ ዛፍን ተጠቅመን መስራታችን ጥሩ ይሆናል ማለት ነው። ለማንኛውም ሁለት ሙሉ ቁጥሮች ሀና ለ ትልቁ የጋራ አካፋይ ወይም ደግሞ ትግአ ለመፈለግ የሚከተሉትን ዘዴዎች ማስተዋል ያስፈልጋል። ትልቁ የጋራ አካፋይ ለመፈለግ ማለት የመጀመሪያው ነጥብ ምንድነው? ሀ የለ አካፋይ ከሆነ which is ለ ሲካፈል ለሃ ማለት ነው። ለሃ መካፈል ከቻለ ሀ የለ አካፋይ ከሆነ እና ሀ ከለ ካነሰ መቼስ ለን ለሃ ለማካፈል ሀ ከማን ማነስ አለበት? ከለ። ስለዚህ ትልቁ የጋራ አካፋያቸው ምንም ሳንፈልግ ሌላ አብዥ ዛፍ ሳንጠቀም ማን ይሆናል? ትልቁ የጋራ አካፋያቸው የሃና የለ ማን ይሆናል ማለት ነው? ሀ ይሆናል ማለት ነው። ምክንያቱም ሀ የለ አካፋይ ስለሆነ ለ በቀጥታ ለሃ ይካፈላል። ራሱ ሀ ደግሞ ለራሱ ለሃ ይካፈላል። ስለዚህ ትልቁ
አካፋይ ማን ይሆናል? ሀ ይሆናል ማለት ነው። ስለዚህ ሁለት ቁጥሮች ወስደን ለምሳሌ አሁን 6 እና 12 ቅድም እንደወሰድነው ራሳቸውን መጠቀም እንችላለን። 6 የማን አካፋይ ነው? የ12 12 ለ6 ይካፈላል አይደለ? ስንት ጊዜ? ሁለት ጊዜ። ስለዚህ 6 የ12 አካፋይ ስለሆነ የ12 እና የ6 ትልቁ የጋራ አካፋያቸው ማን ይሆናል? ትልቁ የጋራ አካፋያቸው ሁለቱ 6 ይሆናል ማለት ነው። እንደዚህ ማለት ነው የመጀመሪያው ነጥብ። አንዱ ለአንዱ አካፋይ ከሆነ አካፋዩ ይሆናል ማለት ነው ሁለቱ የጋራ አካፋይ። ሁለተኛው ነጥብ ደግሞ ሀና ለ አንጻራዊ ብቸኛ ቁጥሮች ከሆኑ ትጋቸው የሀና የለ አንድ ይሆናል ይላል። ሀና ለ አሉ ሀና ለ ከዛ ሁለቱ አንጻራዊ ብቸኛ ቁጥሮች ናቸው። ለምሳሌ አሁን እዚህ ጋር ማን ወስዷል? ሀን 3 ለን ደግሞ 100 ሀ 3 ናት ብንል ለ ደግሞ 100 ናት ብንል የሶስት አካፋይ ማለት ነው ራሱ 3 እና 1 አይደለ? 3 እና 1 ናቸው የሶስት አካፋዮች። የ100 አካፋይ ግን ብዙ ናቸው። ለሁለት ይካፈላል፣ ለ100 ለ4 ይካፈላል፣ ለ5 ይካፈላል። በጣም ብዙ አላቸው። ግን ለ3 አይካፈልም። 100 ለ3 አይካፈልም። ስለዚህ ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው። ምክንያቱም የጋራ አካፋይ የላቸውም። የጋራ አካፋይ ከአንዱ ውጪ የጋራ አካፋይ የሌለው ቁጥር አንጻራዊ ብቸኛ ቁጥር ይባላል። ስለዚህ የጋራው አካፋያቸው ኦንሊ አንድ ስለሆነ 3 እና 100 አንጻራዊ ብቸኛ ቁጥሮች ናቸው። ስለዚህ ትጋቸው ስንት ይሆናል? የ3 እና የ100 ትጋቸው አንድ ይሆናል ማለት ነው። ስለዚህ ሁለት ቁጥሮች ከአንዱ ውጪ ሌላ የጋራ አካፋይ ከሌላቸው አንጻራዊ ብቸኛ ቁጥሮች ይባላሉ። ትጋቸውም አንድ ይሆናል ማለት ነው። ሌላኛው የሙሉ ቁጥሮችን ትልቁ የጋራ አካፋይ መፈለጊያ አማራጭ ዘዴ ይላል። ትጋ ለማግኘት እንደ አማራጭ ማካፈልን እንደሚከተለው መጠቀም እንችላለን። ሌላ የማካፈል ዘዴን መጠቀም እንችላለን ማለት ነው። ትጋን ለመፈለግ እንዴት ነው የማካፈል ዘዴ የምንጠቀመው? ለምሳሌ ሀ ለለ ተካፍሎ ሰ ከመጣ እና ቀሪው ደግሞ መ ከሆነ ከዛ በኋላ ለን ደግሞ ለቀሪው እናካፍለዋለን ለመ ማለት ነው። ከዛ ለቀሪው ተካፍሎ ረ ከመጣና ቀሪው 0 ከሆነ የሃና የለ ትጋቸው ማን ይሆናል? መ ይሆናል ማለት ነው። የሃና የለ ትጋ መ ይሆናል። እስቲ በምሳሌ እንየው። ለምሳሌ አሁን 48 እና የ60ን ትጋ በማካፈል እንፈልግ እስቲ። መጀመሪያ 60ን በ48 እናካፍለዋለን። 60ን ለ48 ስናካፍለው አንድ ጊዜ ይመጣልንና ቀሪው ስንት ይሆናል? 12 ይሆናል። ከዛ በኋላ 48ን ቅድም አካፋይ የነበረውን አሁን ተካፋይ እናደርገውና ለማን ነው የምናካፍለው? ለቀሪው ስናካፍለው 48 ሲካፈል ለ12 4 ይሆንና ቀሪው ስንት ይሆናል? ምንም ቀሪ አይኖረንም 0። ቀሪው 0 ሲሆን ነው እሺ መልሱ የሚሆነው። ስለዚህ የ60 እና የ48 ትልቁ የጋራ አካፋያቸው ስንት ይሆናል? ሁለተኛ ላይ ያካፈልንበት ቁጥር አካፍለነው ቀሪው 0 ያመጣ ማለት ነው 12 ይሆናል ማለት ነው። ስለዚህ የማካፈል ዘዴን ተጠቅመን እንደዚህ መስራት ይችላል። መጀመሪያ ሁለቱ ቁጥሮች እየተሰጡን አሉ አይደለ? ትልቁን ለትንሹ እናካፍለውና ቀሪውን ተጠቅመን ደግሞ ትንሹን ቁጥር በቀሪው እናካፍለዋለን። ከዛ በቀሪው አካፍለነው ድርሻ መጥቶ ቀሪው 0 ከሆነ መልሳችን ትጋው ማን ይሆናል ማለት ነው? ሁለተኛ ያካፈልንበት ወይም ደግሞ የመጀመሪያው ቀሪ ይሆናል ማለት ነው። ጥያቄዎችን አንድ ላይ እንሰራለን። ለሚከተሉ ቁጥሮች የጋራ አካፋዮቻቸውን ፈልጉ ይላል። የ122 አካፋዮች 122 በ1 ይካፈላል፣ በ2 ይካፈላል፣ በ61 ይካፈላል እና በራሱ በ122 ይካፈላል። መጀመሪያ ያላቸውን አካፋዮች ነው የምንዘረዝረው። 88 ደግሞ በ1 ይካፈላል፣ በ2 ይካፈላል፣ በ4 ይካፈላል፣ በ8 ይካፈላል፣ በ11 ይካፈላል፣ በ22 ይካፈላል፣ በ44 ይካፈላል እና በ88 ይካፈላል ማለት ነው። ስለዚህ የጋራ አካፋዮቻቸውን ዘርዝረናል። የጋራ የሆኑትን ሰሌክት እናደርጋለን።
አንድ ሁለቱም ጋር አለ፣ ሁለት አለ፣ ሌላ የለም። ሌላ የለም፣ የጋራ አካፋይ የላቸውም። ስለዚህ የሁለቱ የጋራ አካፋይ ማን ይሆናል? 1 እና 2 ይሆናል ማለት ነው። 100 እና 7ም እንደዛው። 7 ብቸኛ ቁጥር ናት። የራሷ በቀላሉ ሀዘርዝሩ መስራት ትችላላችሁ። ለ1 እና ለ7 ብቻ ነው የምትካፈለው። 100 በጣም ብዙ አካፋይ ያለው ግን ለ7 አይካፈልም። ስለዚህ የሁለቱ የጋራ አካፋይ ማን ይሆናል? 1 ይሆናል ማለት ነው። አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው 100 እና 7። 7 ብቸኛ ቁጥር ስለሆነ የጋራ አካፋዮች ሊሆን የሚችለው 1 ነው ማለት ነው። ሁለተኛ ለሚከተሉ ቁጥሮች አብዥ ዛፍን በመጠቀም በብቸኛ ትንትን ከጻፋችሁ በኋላ ትልቁ የጋራ አካፋይ ፈልጉ ይላል። ሀ ላይ የ1125 የ150 እና የ122 የጋራ አካፋይ ነው የምንፈልገው። 1125ን ለስንት ይካፈላል? አንድ ቤቱ 5 ከሆነ ለ5 ይካፈላል ማለት ነው። ከዛ 11 በ5 ሁለት ጊዜ 10 11 ሲቀነስ 10 1 12 ለ5 ሁለት ጊዜ አሁንም ከዛ 25 ለ5 5 ጊዜ ይሆናል ማለት ነው። ስለዚህ 1125 ለ5 225 ይሆናል። አሁንም ለ5 ይካፈላል 4 ጊዜ ይሆናል። ከዛ 5 45 አሁንም ለ5 ይካፈላል 9 ጊዜ 9 ደግሞ ለ3 ይካፈላል 3 ጊዜ ማለት ነው። ስለዚህ 5 ስንት ጊዜ አለች? 3 ጊዜ 5 ርቢ 3 ይባዛ 3 ደግሞ ስንት ጊዜ አለች? እቺ የመጨረሻዋን ምን ወስዳታለን? 2 ጊዜ 3 ርቢ 2 1125 በብቸኛ ትንትን ሲጻፍ እንደዚህ ነው። የ150 ደግሞ እዚህ ጋር እንሰራለን። 150 ለ2 ሲካፈል ስንት ይሆናል? 75 ከዛ 75 በ3 25 ይሆናል። 25 ደግሞ በ5 5 ይሆናል ማለት ነው። ስለዚህ 2 ስንት ጊዜ አለች? አንድ ጊዜ 2 ሲባዛ 3ም አንድ ብቻ ናት 3 ሲባዛ 5 2 አለች 5 ርቢ 2 ይሆናል። 122ን ደግሞ እዚህ ጋር እንሰራለን። 122 ለ2 61 ይሆናል። ከ61 ለማንም አይካፈልም ለአንድ ብቻ ነው የሚካፈለው። ለአንድ ደግሞ መጻፍ አይጠበቅብንም እዚህ ጋር እናበቃለን። ስለዚህ 2 ሲባዛ በ61 ይሆናል ማለት ነው 122 ብቸኛ ትንትን ሲጻፍ። ከዛውን ትልቁ የጋራ አካፋይ ነው የምንፈልገው። ትልቁ የጋራ አካፋይን ለመፈለግ የሶስቱን ምን እናደርጋለን? ሁሉም ላይ የጋራ የሆነ እንወስዳለን። እዚህ ጋር 2 የለም፣ እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ግን እዚህ ጋር ስለሌለ አንወስዳትም። 3 እዚህ ጋር አለ፣ እዚህ ጋር 3 አለ፣ እዚህ ጋር የለም፣ አንወስዳትም። 5 እዚህ ጋር ብቻ ነው ያለ፣ አንወስደውም። 61 እዚህ ጋር ብቻ ነው ያለ፣ አንወስደውም። ስለዚህ እነዚህ ቁጥሮች ምንድናቸው? የጋራ ቁጥር ከሌላቸው ብቸኛ ትንትኑ ላይ አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው ሶስቱ። ስለዚህ ትልቁ የጋራ አካፋያቸው 1 ነው። ሶስቱ ቁጥር የጋራ አካፋይ የላቸውም። ሁለቱ ብቻ ቢሆን አላቸው። ሁለቱም ብቻ ቢሆን ይኖራቸው ነበር። ግን ለሶስቱ ነው ፈልጉ የተባልነው። ሶስቱ ግን አንድ የሆነ የጋራ አካፋይ የላቸውም ከአንድ ቁጥር ውጪ። ስለዚህ ትልቁ የጋራ አካፋይ ለሶስቱ 1 ይሆናል ማለት ነው። ለን አንድ ላይ እንሰራውና ሐመር ውሃን ደግሞ እናንተ የምትሞክሩት ይሆናል። መልሳችሁን ኮሜንት ሴክሽን ላይ ጽፉልኛላችሁ። ከመስራታችን በፊት ቪዲዮን ፖዝ አድርጉትና ለን ሞክሩ፣ ከዛ አንድ ላይ እንሰራዋለን። እሺ እንደሰራችሁ ተስፋ አድርጋለሁ። እስኪ አንድ ላይ ሰርተነው ደግሞ አረጋግጡ መልሳችሁን። 124ን ለ2 ስናካፍለው 62 ይሆናል። 62 ለ2 ስናካፍለው 31 ይሆናል ማለት ነው። 31 ብቸኛ ነው፣ ሌላ አካፋይ የለውም። 568ን እናካፍላለን ለ2 ስንት ጊዜ ይሆናል? 2 8 4 ይሆናል። እና ለ2 284 ለ2 1 4 2 ይሆናል። ከዛ 142 ለ2 71 ይሆናል ማለት ነው። 71 ደግሞ ብቸኛ ቁጥር ነው። ስለዚህ ይህንን በብቸኛ እንጽፋለን። 124 2 ርቢ 2 ሲባዛ 31 አድርጋችሁ ጽፉታላችሁ። 568 ደግሞ 2 ርቢ 3 ሲባዛ 71 ብለን እንጽፈዋለን ማለት ነው። ከዛ በኋላ የጋራ አካፋያቸውን እንፈልጋለን። ትልቁ የጋራ አካፋይ ስንፈልግ
አንድ የጋራ የሆነ ነው የምፈልገው። 2 እዚህ ጋር አለ እዚህም ጋር አለ 2 እንወስዳለን። ርቢውን ግን የቱን ነው የምንወስደው? ይሄኛው 2 ነው፣ ይሄኛው 3 ነው። ትንሽ ርቢ ያለው ነው የምንወስደው። 2ን እንወስዳለን ማለት ነው። ከዛ ሲባዛ እዚህ ጋር 31 እዚህ ጋር 71 የለም የጋራ። ስለዚህ ይሄ አያስፈልገንም። ትጋችን ስንት ይሆናል? 2 ርቢ 2 4 ይሆናል። ስለዚህ የ124 እና የ568 ትጋ 4 ይሆናል ማለት ነው የጋራ አካፋያቸው። ሐመር ውሃን እናንተ ሞክሩት። ከዛ መታችሁ ኮሜንት ሴክሽን ላይ ጻፉልኝ። መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ። አሁን ደግሞ አንጻራዊ ብቸኛ ቁጥር የሆኑትን ለዩ ነው የሚለን። በብቸኛ ትንትን እንሰራዋለን እንዲቀልን። ከዛ በኋላ የጋራ አካፋይ ከሌላቸው ሁለቱ አንጻራዊ ናቸው እንላለን ማለት ነው። የ113 አካፋይ የለውም፣ ለአንድና ለራሱ ብቻ ነው የሚካፈለው። ስለዚህ የ113 አካፋይ አንድ ብቻ ነው ማለት ነው። አንድ ለ113 ራሱ 113 ይሆናል። 121 ደግሞ ለስንት ይካፈላል? ለ11 ይካፈላል። ለ11 121 11 ጊዜ ይሆናል ማለት ነው። ከዛ 11 ስለማይካፈል አይካፈልም፣ እንደዚህ ነው። ስለዚህ ሁለቱ የጋራ አካፋይ ያላቸው እንዴ እዚህ ጋር ለአንድ ነው የሚካፈለው፣ ወይ ደግሞ ይሄኛውም ለአንድ ይካፈላል። ሁሉም ቁጥር ለአንድ ይካፈላል፣ ግን ይሄ ለ11 አይካፈልም። ስለዚህ ከአንድ ውጪ ሌላ የጋራ አካፋይ የላቸውም 113 እና 121። ስለዚህ ይሄኛው ልክ ነው፣ አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው። ይሃ የለን ደግሞ እስቲ እንሞክረው። 104 ለ2 52 ይሆናል። ለ2 26 ይሆናል። ለ2 13 ይሆናል። 68 ደግሞ ለ2 34 ይሆናል። ለ2 17 ይሆናል ማለት ነው። አሁን እዚህ ጋር ስናይ ይሄኛውም ቁጥር ለሁለት ተካፍሏል፣ ይሄኛም ለሁለት ተካፍሏል። ሁለቱም ከአንድ ውጪ ለሁለት ተካፍለዋል። ስለዚህ ከአንድ ውጪ ላይ ለአንድ አካፋይ እንኳን ካለው ብቸኛ አይባሉም። ብቸኛ አንጻራዊ ብቸኛ ቁጥሮች አይባሉም። ስለዚህ ይሄኛው አንጻራዊ ብቸኛ ቁጥር አይደሉም ማለት ነው። የሐመር ውሃን ደግሞ እስቲ ሞክሩት፣ ፖዝ አድርጉትና ሞክሩት። እሺ ሐመር ውሃንም አንድ ላይ እንሰራዋለን። 1690 ለ2 ስንት ይሆናል? 8 4 5 ለ5 169 ይሆናል። ከዛ 169 ደግሞ ለ13 እናካፍለዋለን። 169 በ13 13 ይሆናል ማለት ነው። ከዛ ደግሞ 133 እናካፍለዋለን። 133 ለ7 ይካፈላል 19 ጊዜ። 19 ደግሞ ብቸኛ ቁጥር ነው፣ ከዚህ በላይ አይካፈልም። ስለዚህ 1960 እና 133 የጋራ አካፋይ አላቸው እንዴ? እዚህ ጋር 2 5 13 ናቸው አካፋዮቹ። እዚህ ጋር ደግሞ 7 ነው። 7 እና 19። ስለዚህ እዚህ ውስጥ የጋራ አካፋይ ከአንድ ውጪ የላቸውም ሁለቱ ማለት ነው። ስለዚህ ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው። አራተኛው የሚከተሉትን ሙሉ ቁጥሮች የማካፈል ዘዴን በመጠቀም ትጋ ፈልጉ ይላል። የማካፈል ዘዴን ቅድም አሳይቻችሁ ነበረ። እሱን በመጠቀም እንሰራለን ማለት ነው። አንሰራውና ለን ደግሞ ቪዲዮን ፖዝ አድርጋችሁ እናንተ ትሞክሩታላችሁ። ከዛ አንድ ላይ እንሰራዋለን ማለት ነው። ሀ የማንና የማን የ72 እና የ56 ትልቁ የጋራ አካፋይ በማካፈል ዘዴ። ስለዚህ 72ን መጀመሪያ ለ56 እናካፍለዋለን። 72 ለ56 እናካፍለው አንድ ጊዜ ይሆንና ቀሪያችን 16 ይሆናል። ከዛ 56ን ደግሞ ለቀሪያችን እናካፍለዋለን 16። አሁን 16 ለ16 አካፍለ ነው ድርሻ መጥቶ ቀሪው 0 ከሆነ ትልቁ የጋራ አካፋያቸው 16 ይሆናል ማለት ነው። ስለዚህ 56 ሲካፈል ለ16 ስንት ይሆናል? 3 ጊዜ ይደርስና ቀሪያችን 8 ይሆናል። ስለዚህ እንቀጥላለን። አሁን ደግሞ 16ን ለ8 እናካፍለዋለን። 16ን ለ8 እናካፍለው 2 ጊዜ ይሆንና ቀሪያችን ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ የ72 እና የ56 ትልቁ የጋራ አካፋይ 8 ይሆናል ማለት ነው። አካፍለነው ቀሪው 0 ያመጣልን ቁጥር ነው የሚሆነው። መልሱ ስንት ይሆናል? ትልቁ የጋራ አካፋያቸው 8 ይሆናል ማለት ነው።
72ን ለ8 ስናካፍለው 9 ይሆናል። 56ን ደግሞ ለ8 ስናካፍለው 7 ጊዜ ይመጣልናል ማለት ነው። ስለዚህ ልክ ነው የሰራነው። ፖዝ አድርጉትና ደግሞ እስኪ ለንስሩት። እሺ ፖዝ አድርጋችሁ እንደሰራችሁ ተስፋ አደርጋለሁ። አሁን ደግሞ ለን አብረን እንሰራዋለን። የ120 እና የ160 ትልቁን ለትንሹ እናካፍል። 160 ሲካፈል ለ120 160 ለ120 ስናካፍል አንድ ጊዜ ይሆንና ቀሪያችን 40 ይሆንልናል። ከዛ 120ን ደግሞ ለ40 እናካፍለዋለን። 120ን ለ40 ስናካፍለው 3 ጊዜ ይመጣና ቀሪያችን 0 ይሆናል ማለት ነው። ስለዚህ የሁለቱ የ120 እና የ160 ትልቁ የጋራ አካፋያቸው 40 ይሆናል ማለት ነው። ሐመርሃን ደግሞ እናንተ ትሰሩታላችሁ። ሞክራችሁ መልሳችሁን ኮሜንት ሴክሽን ላይ ጻፉልኝ፣ ወይም ካልመጣላችሁ መጠየቅ ትችላላችሁ። እንግዲህ የምትሰሩት እንዴት ነው? በሁለት ስቴፕ ብቻ ሊያልቅ ይችላል። ቀሪው ሌላ ከመጣ አሁንም ቀጣዩን ለቀጣዩ እያካፈላችሁ 0 እስኪመጣ ድረስ ስትሄዱ መጨረሻ ላይ ትልቁ የጋራ አካፋይ ይገኛል። እንግዲህ ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ መጨረሻ ላይ የምታገኙት ቁጥር አንድ ነው የሚሆነው ማለት ነው። ስለዚህ እንደዛ እስኪመጣላችሁ ድረስ ትሰሩታላችሁ ማለት ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በሚቀጥለው ደግሞ ትንሹ የጋራ ብዜት የሚለውን ይዤላችሁ የምመጣ ይሆናል። ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።